አድናን ምንድነው ጆሮ የተደፈነ? እስከ ጆሮ ክፈተው። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ሰላም ብትሆኑልኝ ምኞቼ ነው። እንዴት ናችሁ? ደህና ናችሁ? ዛሬ በአጭር ቪዲዮ ነው የመጣሁት። ከዛም ደግሞ ትንሽ ጠፍቻለሁ፣ ይቅርታ። ቅድሚያ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ፋሚሊ ቤተሰብ እንሆን፣ አይከፈልበትም። እና ዛሬ ማለት ነው የተለየ ድራማ ሎኩና ድራማ የሚል ትንሹ ከብዙ ትንሹ ይዤ ነው የመጣሁት። በጣም ነው ያስገረመኝ ለእኔ ማለት ነው ፋሚሊ። ለእናንተም ትንሽ ላካፍላችሁ ብዬ ነው የመጣሁት ነው እንጂ ሌላ አይደለም። ከፈለጋችሁ ሎኩና የሚል ድራማ አለ፣ ሰርች አድርጉ ይመጣላችኋል። ከዛም አዩ እና በጣም ነው የገረመኝ እኔ ማለት ነው። ተተክዬ ነው እያየሁት ያለሁት። በቃ እስከ አሁን መቼ ነው የሚለቀቀው ብዬ እና ለእናንተ አዩ። በቃ እኔ እንጃ፣ በቃ ግራ የገባኝ በጣም የሚያስተምር ድራማ ነው ያለና አብረን እንስማው። እኔ ትንሽ አካፍላችኋለሁ ማለት እዛ ልበል። ምንድን ነው በጣም ነው የገረመኝ። ሮቤል ማለት ነው፣ ሮቤል ይራመዳል፣ መራመድ ይችላል፣ ግን አልነገራቸውም። ምንድን ነው ችግሩ? እኔ እንጃ። መቼ ነው የሚወጣው የተደበቀው ነገር? እኔ እንጃ፣ ግራ ገባኝ ማለት ነው። ከዛ ደግሞ ለኩና ሚራስ እንዲህ እኮ ገረመኝ። በቃ ወይኔ እውነት ማለት ለመናገር ነው የጨነቀኝ። ምን ልበላችሁ፣ ሚራ ደግሞ የወንድሙ እህት ናት። እኔ እንጃ ማነት ስሟ ልኩና ናት። ሌላኛዋ እኔ አላቃትም ሲጀመር፣ ይቅርታ ማለት ነው። ማለቴ ስማችሁ እየተደባለቀ ነው። እና ሚራ ማለት ነው። ሚራ እህት ልትፈልግ ሄጃ እህቷ ሳራ ደግሞ ሮቤል ገደላት። ሲገድላት ገድሎ በታች አልጋ ሳድርጋት ከመጀመሪያ ቢገድላት አንድ ሰውየው ቤት ልሰርቅ ብሎ ቢገባ አየዋት እና እዛ ሰውየው ደግሞ ቀኑ በደረሰ ይመጣል፣ ያጋልጠችዋል ማለት ነው። አሁን ግን የገረመኝ ምን እንደሆነ ታውቃላችሁ ቤተሰቦቼ? ምን እንደሆነ የገረመኝ ማለት ነው ሮቤል የወንድሙ ሚስት ወዳታል። የወንድሙ ሚስት ከሱ ከሮቤል አረገዘች። በቃ እኔ እንጃ። አድናን ደግሞ ምንም የማውቀው ነገር የለውም። አድናን ሲጀመር ጥሩ ሰው ነው። እውነት ለመናገር አድናን የተለየ ጥሩ ሰው ነው። ለእውነት ነው የምኖረው፣ ለእውነት ነው የማውቀው። ግን የተደበቀ ነገር አለ። እሱ ግን በደንብ አያውቅም ማለት። እኔ የሚገርመኝ ነገር ካለ አንድ ወንድ ሴት ከወደደ ምንም ቢሆን ምንም ብታድርግ አይገባም፣ ጭራሽ አይገባም። በቃ ምን እንደሆነ እኔ አላውቅም። ሴትም እንደዛ ጆሮ ቢሰማ ወይም ደግሞ ጆሮ ቢገልጥ አንድ ቀን ለሚራ ቢሰማት ሚስቱ ምን እንደምትሰራ በያት ነበር። ግን እሱ በጣም ስለምወዳት ስለሚያፍቅራት በቃ የሆነ ነገር ቢሆን ጆሮ አይሰጥም፣ ዝም ነው የምለው አድናን ማለት ነው። ሮቤል ግን የተረገመ መንገዛ ወንድሙ የእናቱን ልጅ መንገዛው። እሱ ደግሞ የወንድሙ ሚስት ብነጥቅ እንዴት አስቻለው? እንዴት ይቻላል እንዴ? አይቻልም እኮ ሲጀመር። አሪፍ አይደለም፣ ኃጢአት ነው አይደል? ስለዚህ ኃጢአት ቢሆንም እና ማለት ነው ሮቤል በጣም ነው የሚያስጠላው ስራው ማለት ነው። በጣም ያስጠላል፣ በጣም ማለት ነው። በዛም ኃጢአት ነው፣ በዛም የወንድሙ ሚስት ናት። አገራችን እንደዛ አለ ማለት ነው። እኔ ግራ ገባኝ። አለ እንዴ? እስከ በኮመንት ጻፉልኝ ካለ። እኔ አለ ቢ አላቅም ማለት አላስብም
አላስብም። ምንድን ነው የወንድምህ ሚስት ብትወስድ ኧረ ኃጢአት ነው፣ እግዚአብሔር አይወደውም። እና በጣም ነው የገረመኝ። ግን ማለት ነው ሌላኛውም ለእሙለው ነገር ካለ ሚራ ለአድናን ወዳት ተዋደዱ ማለት ነው። ተዋደዱ ተዋደዱ። አድናንም በጣም ነው ማፍቅራት፣ በጣም ነው የምወዳት አለ። ሚራም በጣም ነው የምታፍቅረው። ግን እስከ አንድ ነገር ልጠይቃቸው ወገኖች፣ ፍቅር አንድ ነው ወይስ ሁለት ነው? እንዲህ አድናን እኮ መጀመሪያ የልኩና ምስቱ ማለት ነው፣ ምስቱ በጣም ነው የምወዳት የማፍቅራት። ግን ሌላኛው ሚስት ቢያፍቅርስ? ፍቅር ተለያይቶ ነው? ፍቅር ብዙ ነው። እኔ የማውቀው መቼም ፍቅር አንድ ነው አይደል? ፍቅር ማለት የማይለወጥ የማይቀየር የማይቀነስ የማይለወጥ ፍቅር አንድ ነው አይደል? አንድ ናት። እስከ ህይወትህ መጨረሻ ብታሳልፍላት ብትኖር ፍቅር አንድ ናት። ግን አድናንን በጣም እየወዳት ቢኖር እየኖረ ግን ሌላኛው ሴት በሷ ላይ ቢወድድ ግን እኔ አልገባኝም፣ ወይም ደግሞ አልተረዳኝም። በቃ ምን እንደሆነ እኔ አላቅም። ኤንዌይስ ሌላ ምንድን ነው የምለው፣ ይቅርታ ጓደኞቼ፣ የመስመር ጉዳይ ነው እየተቆራረጠብኝ ያለና ምንድን ነው የምለው ያለሁት አሁን ማለት ነው። ረብ ምንድን ነው የሚባል አባካችሁ በሌላ ነገር ስለነበርኩ ነው፣ በአረብ ቋንቋ የተናገርኩ ስለነበርኩ ነው የጠፋኝና እንደዛ ማድረግ የለባቸው ጓደኞች፣ ሁላችሁ ማለት ነው የኢትዮጵያ ሕዝቦች በሚስትህ ደግሞ የባለቤትህ ወንድም ማግባት ወይም ደግሞ መስረቅ የሚባል ነገር አቁሙ። እንዴ ጉድ እኮ ነው ሲጀመር፣ ኃጢአት ነው። የት ሰማይ ነው የምትገቡ? የምንገባው ሰማይም የለንም። ስለዚህ ማለት ነው በጣም ነው የገረመኝ። እኔ የምለው ማለት ነው በቃ ይበቃኛል። በሌላ ቪዲዮ እስከምንገናኝ መልካም